ጊዜው 2003 ዓመተ ምህረት ነው። በሲሊከን ቫሊ የቴክኖሎጂ ዓለም ውስጥ አዲስ ማዕበል እየተነሳ ነበር። ገና የ19 ዓመት ወጣት የሆነችው ኤልዛቤት ሆልምስ ከታዋቂው ስታንፎርድ ዩኒቨርሲቲ ትምህርቷን አቋርጣ ስትወጣ ዓላማዋ አንድ ነበር። ይህም የሕክምናውን ዓለም ለዘላለም መለወጥ። ሁሉም የሚስማማበት የኤልዛቤት ሐሳብ ለማንኛውም ሰው የሚማርክ እንደነበር ነው። ይህም አንድ ጠብታ ደም ብቻ በመውሰድ በመቶዎች የሚቆጠሩ በሽታዎችን መለየት ይቻላል የሚል መፈክር ነው ይዛ የተነሳችው። ይህ ሐሳብ ሁሉንም ማስደሰተ ማለት ይቻላል። ለሰው ልጅ ትልቅ እፎይታ፣ ለሕክምናው ዘርፍ ደግሞ አብዮት ነበር። ነገር ግን ከዚህ ማራኪ ንግግር ጀርባ ምን እየተሰራ እንደነበር የሚያውቁት ጥቂቶች ነበሩ። ወደ ታሪኩ ከመዝለቃችን በፊት ኤልዛቤት ማነች? ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ ከእናንተ ትንሽዬ እገዛችሁ ያስፈልገኛል። በርከት ያለ ቤተሰብ ያለው ቻናል ቢሆንም እይታው ግን ያን ያህል አይደለምና የእናንተ አንድ ላይክ ለኔ ዋጋ አላት። ስለዚህ ላይክ በማድረግ እየጀመራችሁ አዲስም ይሆናችሁ ሰብስክራይብ እያደረጋችሁ፣ ሌላው ከወንጀል ታሪኮች በተጨማሪ ሌላ ታሪኮችን አካትቼ በቅርቡ የማቀርብ ሲሆን እንደምትወዱትም ተስፋ አደርጋለሁ። ለምትሰጡኝ የተለያዩ አስተያየቶች እጅግ በጣም እያመሰገንኩ ወደ ዛሬው ታሪክ ልለፍ። አብራችሁን ቆዩ። ኤልዛቤት ሆልምስ ማርች 3 1984 ዓ.ም በዋሽንግተን ዲሲ ተወለደች። ገና የ7 ዓመት ልጅ እያለች ማሽን ለመፍጠር ትሞክር ነበር። ግን ይህ እንዲሁ በዘፈቀደ የሰራችው ሳይሆን የስራውን ዝርዝር የያዘ ሙሉ ማስታወሻ ደብተር እየሞላች ነበር። ሌላው የሚያስገርመው በ9 ዓመቷ ለቤተሰቦቿ ቢሊዮነር መሆን እንደምትፈልግ ነግራቸዋለች። ቤተሰቦቿም ይህንን በከፍተኛ ጥንቃቄና በቁርጠኝነት እንደተናገረች ያስታውሳሉ። ከለጋ ዕድሜዋ ጀምሮ ከፍተኛ የፉክክር መንፈስ ነበራት። ብዙውን ጊዜ ከታናሽ ወንድሟና ከአጎቷ ልጅ ጋር ትጫወት ነበር። በጣም የሚገርመው ደግሞ እስክታሸንፋቸው ድረስ በእልህ ትጫወታለች። ይህ የልጅነት እልህኛ ባህሪዋ አድጎ ዓለምን እስከማንቀጥቀጥ ደርሳለች። ቀናት ወራትን እየተኩ ዓመታት አለፉ። ኤልዛቤትም ፊቷን ወደ ሕክምናው አዞረች። ኤልዛቤት ሆልምስ የተለየ ስብዕና ነበራት። ሁልጊዜ ጥቁር ልብሶችን የምታዘወትርና ድምጿን ሆን ብላ ዝቅ በማድረግ የቁም ነገርና የጥልቅ እውቀት ባለቤት እንደሆነች ለዓለም ለማሳየት ትሞክር ነበር። ታዲያ የሲሊከን ቫሊ ባለሀብቶች፣ ታዋቂ ፖለቲከኞችና የቀድሞ የመንግስት ባለስልጣናት ሳይቀሩ በእሷ ንግግር ይማረኩ ነበር። የሚገርመው ነገር ማንም ሰው ለምታነሳቸው ንግግሮች ጥያቄ ሊጠይቃት አይደፍርም። ታዲያ ይህ ግዙፍ ሀሳብ ምንድን ነው? ይህም ኤዲሰን ማሽን ተብሎ የተሰየመው የቴራኖስ ፈጠራ በቤተ ሙከራዎች ውስጥ ተቀምጦ የደም ናሙናዎችን ይመረምራል ተብሎ ታሰበ። ነገር ግን በኩባንያው ግድግዳዎች ውስጥ የሚሰሩ ሰዎች አንድ አስፈሪ እውነት መረዳት ጀመሩ። ይህም ማሽኑ በትክክል አይሰራም ነበር። በመሆኑ ማሽኑ ደሙን በሚመረምርበት ወቅት የሚሰጠው ውጤት የተሳሳተ መሆኑ ብቻ ሳይሆን አንዳንድ ጊዜ ደግሞ ማሽኑ ራሱ ይፈነዳ ነበር። ኤልዛቤት ግን ይህንን ምስጢር በጥልቀት ደበቀችው። በኩባንያው ውስጥ ከፍተኛ ምስጢራዊነት እንዲሰፍን አደረገች። ሰራተኞች እርስ በርሳቸው እንዳይነጋገሩ፣ መረጃዎቹም ከቢሮ እንዳይወጡ ጥብቅ ቁጥጥር ይደረግ ነበር። ይህ የፍርሃትና የተስፋ ድብልቅ የሆነ ድባብ ቴራኖስ ወደ $1 ቢሊዮን ዋጋ አደረሰው። ኤልዛቤት ሆልምስም በዓለም ላይ በራሷ ጥረት ቢሊዮነር የሆነች ጀግና ሴት ተብላ በፎርብስ መጽሔት ሽፋን ላይ ይፋ ወጣች። ታዲያ ይህ ሁሉ ስኬት በውሸት ላይ የተገነባ ከሆነ መጨረሻው ምን ሊሆን እንደሚችል መገመት አይከብድም። ቴራኖስ በውጭ ለሚመለከተው ሰው ሁሉ የማይደፈር የቴክኖሎጂ ተራራ ይመስል ነበር። በቢሊዮን የሚቆጠሩ ዶላሮች ወደ ኩባንያው ይፈሳሉ። እንደ ሄንሪ ኪሲንጀር እና ጆርጅ ሹልዝ ያሉ የዓለም ተጽዕኖ ፈጣሪ ሰዎች በቦርድ አባላትነት ተቀምጠዋል። ነገር ግን በህንፃ ውስጥ ያለው እውነታ ሌላ ነበር። የሚያስገርመው በቴራኖስ ቢሮዎች ውስጥ የነበረው ድባብ
ከቴክኖሎጂ ተቋም ይልቅ ወታደራዊ ካምፕ ይመስላል። ኤልዛቤት ሆልምስና የቅርብ ረዳቷ እንዲሁም የፍቅር አጋሯ የሆነው ሰኒ ባልዋኒ ኩባንያውን የሚመሩት በጥልቅ አትኩሮት ነበር። ሰራተኞች በጥርጣሬ አይን ይታያሉ። የኢሜል ልውውጦቻቸው በሙሉ ቁጥጥር ይደረግባቸዋል። እንዲሁም ስለ ማሽኑ ብልሽት ጥያቄ የሚያነሳ ማንኛውም ባለሙያ ወዲያውኑ ከስራ ይባረራል። ታዲያ በአንድ ወቅት የቴራኖስ ኤዲሰን ማሽን ያደርጋል የተባለው ምርመራ ማድረግ ሳይችል ይቀራል። ይህን ጊዜም ኤልዛቤትና ሰኒ አንድ አደገኛ ውሳኔ ወሰኑ። ይህም ከታዋቂው የፋርማሲ ባለቤት ዋልግሪንስ ጋር ስምምነት ካደረጉ በኋላ የታካሚዎችን ደም መመርመር ጀመሩ። ነገር ግን ምርመራውን የሚያደርጉት በራሳቸው ማሽን ሳይሆን በድብቅ በገዙትና የሌላ ኩባንያም በሆኑ ግዙፍ ማሽኖች ነበር። ይህ ለታካሚዎች ሕይወት ግድ የሌለው ትልቅ ማጭበርበር ነበር። በዚህ መሃል ነው ለሙያቸው ታማኝ የሆኑ ጥቂት ወጣቶች ድምጻቸውን ማሰማት የጀመሩት። ከነዚህም አንዱ የጆርጅ ሹልዝ የልጅ ልጅ የሆነው ታይለር ሹልዝ ነበር። ታይለር በኩባንያው ውስጥ ሲሰራ የታዘበው ነገር እንቅልፍ ነሳው። ማሽኑ የሚሰጠው ውጤት የተሳሳተ መሆኑን፣ ጥራቱም ደረጃውም ያልተጠበቀ መሆኑን ሲረዳ ለኤልዛቤት በኢሜል አሳወቀ። መልሱ ግን ማስፈራራትና ዛቻ ነበር። በዚህ ሁኔታ ፈርተው ያልተቀመጡት ታይለርና ሌላኛዋ ሰራተኛ ኤሪካ ቺንግ ከባድ ውሳኔ ላይ ደረሱ። $1 ቢሊዮን ካለው ግዙፍ ኃይል ጋር መጋፈጥ ነበር። በዎል ስትሪት ጆርናል የሚሰራው ጋዜጠኛ ጆን ካሪሩ አንድ ሚስጥራዊ መረጃ ደረሰው። ይህ መረጃ የኤልዛቤትን የካርታ ቤት የሚያፈርስ የመጀመሪያው ንፋስ ነበር። የዎል ስትሪት ጆርናል ጋዜጠኛ ጆን ካሪሩ መረጃውን ካገኘ በኋላ ጥልቅ ምርመራውን ቀጠለ። ነገር ግን ይህ ቀላል ስራ አልነበረም። ቴራኖስ ለጥያቄዎቹ መልስ ከመስጠት ይልቅ በታዋቂና ውድ ጠበቆች ታጅቦ ጋዜጠኛውንና መረጃ አቀባዮቹን ለማስፈራራት ሞከረ። እውነቱን ለመናገር ኤልዛቤት ሆልምስ የገነባችው የዝምታ አጥር እጅግ ጠንካራ ነበር። ጋዜጠኛው የሚያነጋግራቸው የቀድሞ ሰራተኞች በሙሉ በቴራኖስ ጠበቆች ክትትል ይደረግባቸው ነበር። ነገር ግን እውነቱ እንደ እሳተ ገሞራ ውስጡን እየበላው መውጣቱ አልቀረም። በፌብሩዋሪ ወር 2015 ዓ.ም ጆን ካሪሩ የመጀመሪያውን ፈንጂ የሚመስል የጥናት ጽሑፍ አወጣ። የሚከበር ኩባንያ አጠራጣሪ አሰራር በሚል ርዕስ የቀረበው ይህ ጽሑፍ የቴራኖስን ኤዲሰን ማሽን ብቃት ጥያቄ ውስጥ ጣለው። ነገሩ እዚህ ጋር ነው የሚገርመው። ጽሑፉ በወጣ ማግስት ኤልዛቤት ሆልምስ ወደ ቴሌቪዥን መስኮት በመውጣት ጋዜጠኛውን የቴክኖሎጂ ጠላት እንደሆነ አድርጋ ለመሳል ሞከረች። መጀመሪያ ችላ ይሉሃል፣ ቀጥሎ ይስቁብሃል፣ ከዚያ ይዋጉሃል፣ በመጨረሻ ግን ታሸንፋለህ የሚለውን ታዋቂ አባባል በመጥቀስ ራሷን እንደ ሰለባ አቀረበች። ነገር ግን መሬት ላይ ያለው እውነት ከንግግሯ ጋር ሊገጥም አልቻለም። የመንግስት የጤና ተቆጣጣሪ ተቋማት ወደ ቴራኖስ ኩባንያ ዘልቀው መግባት ጀመሩ። ያገኙት ውጤት ግን አስደንጋጭ ነበር። ማሽኖቹ ለታካሚዎች የሚሰጡት ውጤት ከፍተኛ ስህተት ያለበት በመሆኑ ሰዎች የሌለባቸውን በሽታ እንዳለባቸው ወይም ያለባቸውን ከባድ በሽታ ደግሞ እንደሌለባቸው ተደርገው እንዲታመኑ አድርጓቸዋል። ይህ በንግድ ዓለም ውስጥ የሚደረግ ማጭበርበር ብቻ ሳይሆን በሰው ሕይወት ላይ የተደረገ ቁማር ነበር። በ2018 ዓ.ም ቴራኖስ በይፋ ተዘጋ። ኤልዛቤትና ሰኒ ባልዋኒ በከባድ የማጭበርበር ወንጀል ተከሰሱ። የሲሊከን ቫሊው ወርቃማ ኮከብ በካቴና ታስራ ፍርድ ቤት መቅረብ ጀመረች። ያ አስማታዊ የሚመስለው ድምጿና ጥቁር ልብሷ ከእንግዲህ ሊያድናት አልቻለም። የቴራኖስ ውድቀት የኩባንያው መፍረስ ብቻ አልነበረም፣ የትልቅ ስብዕናና የተስፋ መፈራረስ እንጂ። ኤልዛቤት ሆልምስ በአንድ ወቅት ከ$1 ቢሊዮን ባለቤትነት ወደ ወንጀለኛነት ተሸጋገረች። ፍርድ ቤቱ የጀመረው ሂደት ዓመታትን የፈጀ ሲሆን መላው ዓለም በትኩረት ይከታተለው ነበር። ታዲያ በፍርድ ሂደቱ ወቅት ኤልዛቤት የተጠቀመችው ስልት ብዙዎችን አስገርሟል። ይህንን ዝቅ ያለና የቆራጥ መሪ ድምጿን በመተው ጥፋቱን በሙሉ በሰኒ ባልዋኒ ላይ ለመክፋት ሞከረች። በእሱ ተጽዕኖ ስር እንደነበረችና እሷም ተጠቂ እንደሆነች በመግለጽ የዳኞችን ርኅራኄ ለማግኘት ጥራ ነበር። ነገር ግን አቃቢ ሕጎች ያቀረቡት ማስረጃ የውስጥ ኢሜሎች
የላብራቶሪ ውጤቶችና ምስክሮች እሷው ላይ መልሶ የሚጥላት ነበር። በመጨረሻም ፍርድ ቤቱ ኤልዛቤት ሆልምስ ህዝቡን በማታለል በ4 የክስ መዝገቦች ጥፋተኛ ነች ሲል ወሰነ። እንደ አውሮፓውያን አቆጣጠር በ2022 መጨረሻ ላይ በ11 ዓመት ከ3 ወር እስራት እንድትቀጣ የተፈረደባት ሲሆን በአሁኑ ወቅት በቴክሳስ ግዛት በሚገኝ የፌዴራል እስር ቤት ቅጣቷን እየፈጸመች ትገኛለች። የቀድሞ አጋሯ ሰኒ ባልዋኒም እንዲሁ ወደ እስር ቤት ተላከ። የቴራኖስ ታሪክ ለሲሊከን ቫሊና ለዓለም ትልቅ ትምህርት ጥሎ አልፏል። እስኪሳካል ድረስ አስመስል የሚለው የቴክኖሎጂ ዓለም መፈክር በሰው ህይወትና ጤና ላይ ሲተገበር ምን ያህል አደገኛ ሊሆን እንደሚችል አሳይቷል። ዛሬ የቴራኖስ ዋና መስሪያ ቤት ባዶ ቢሆንም የታሪኩ ጠባሳ ግን በሕክምናው ዘርፍ ላይ ዛሬም ድረስ አለ። በመጨረሻም ኤልዛቤት ሆልምስ አንድን ትልቅ እውነት ለዓለም አረጋግጣለች። ምንም ያህል ብልህነት፣ ዝናና ሀብት ቢኖር በውሸት ላይ የተገነባ ግዛት አንድ ቀን መናዱ አይቀሬ ነው ብላለች። ውድ ቤተሰቦች ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በታሪኩ ላይ ያላችሁን አስተያየት አሳውቁኝ። ላይክ፣ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ እያልኩኝ በሌላ አዲስ ታሪክ እስክመለስ ድረስ ቸር ቆዩልኝ።